ግሎባል ቪው ኢቲ ዓለምን በቋንቋችን በምስራቅ ሊባኖስ ሰማይ ስር በተለይም በቤካ ሸለቆና በሶሪያ ድንበር አቅራቢያ የተለመደው የንጋት ጸጥታ በድንገተኛና አስፈሪ ፍንዳታ ተናወጠ። የክረምቱ ቅዝቃዜ በወረሰውና ተራራማ በሆነው በዚህ ቀጠና ከደመናዎች በላይ የሚሰማው የሰው አልባ አውሮፕላኖች ድምፅ ለነዋሪዎች የሞት መቃረብን የሚያበስር አስደንጋጭ ደወል ሆኖ ቆይቷል። ዛሬ ግን ያ ድምፅ ማስጠንቀቂያ ብቻ ሆኖ አልቀረም። ወደ እሳትና ጢስ ተቀይሮ መሬትን አንቀጥቅጧታል። እስራኤል የጦርነቱን አድማስ በማስፋት ከደቡብ ሊባኖስ የደቡብ አካባቢዎች ርቃ በስትራቴጂካዊ የሊባኖስ ምስራቃዊ ክፍል በወሰደችው የድሮን ጥቃት የሁለት ሰዎች ሕይወት ሲያልፍ አካባቢው በጦርነት ነበልባል ተለብልቧል። ይህ ጥቃት እስራኤል በሄዝቦላህ ላይ የጀመረችውን የማደን ዘመቻ ወደ አዲስና አደገኛ ምዕራፍ ማሸጋገሯን የሚያሳይ ግልጽ ምልክት ነው። ታሪኩ የሚጀምረው በናቢሺትና በምስራቅ ሊባኖስ በሚገኙ የገጠር መንደሮች አቅራቢያ ነው። የእስራኤል ጦር መረጃዎች እንደሚያመለክቱት ይህ አካባቢ ለሄዝቦላህ የጀርባ አጥንት የሆነ የሎጂስቲክስና የትጥቅ አቅርቦት መስመር ነው። በተለይም ከሶሪያ ድንበር ጋር ያለው ቅርበት ለታጣቂ ቡድኑ የጦር መሳሪያ ዝውውር ወሳኝ መተላለፊያ አድርጎታል። የእስራኤል አየር ኃይል ይህንን የደም ቧንቧ ለመቁረጥ ያቀደ በሚመስል መልኩ በዛሬው ዕለት በወሰደው ትክክለኛና ኢላማውን የጠበቀ የድሮን ጥቃት በድንበር አካባቢ ሲንቀሳቀስ የነበረን ተሽከርካሪ ግራና ቀኝ ሳይል ቀጥቶታል። ከስፍራው የሚወጡት ምስሎች እንደሚያሳዩት ተሽከርካሪው በድሮን ሚሳኤል ከተመታ በኋላ ወደ አመድነት የተቀየረ ሲሆን በውስጡ የነበሩት ሁለት ሰዎችም ወዲያውኑ ሕይወታቸው አልፏል። ይህ ክስተት በሊባኖስና በእስራኤል መካከል ያለውን ውጥረት ወደ ከፍተኛ ደረጃ አድርሶታል። እስካሁን ድረስ ጦርነቱ በብዛት ያተኮረው በደቡብ ሊባኖስ ከእስራኤል ድንበር በቅርብ ርቀት ላይ በሚገኙ መንደሮች ነበር። ነገር ግን እስራኤል ጥቃቷን ወደ ቤካ ሸለቆ ማስፋፋቷ የሄዝቦላህን ስትራቴጂካዊ ጥልቀት እየመታች መሆኑን ያሳያል። ቤካ ሸለቆ የሄዝቦላህ ወታደራዊ ካምፖች፣ የስልጠና ማዕከላትና ሚስጥራዊ የጦር መሳሪያ መጋዘኖች የሚገኙበት ምሽግ ነው። እዚህ ቦታ ላይ ጥቃት መፈጸም ማለት በባቡ ጅራት ላይ ሳይሆን ጭንቅላቱ አቅራቢያ እንደ መርገጥ ይቆጠራል። የእስራኤል ጦር ባወጣው መግለጫ የአየር ኃይሉ በወሰደው እርምጃ የሄዝቦላህን የሽብር መሰረተ ልማቶችና ታጣቂዎችን ኢላማ ማድረጉን አረጋግጧል። ጦሩ እንደሚለው እነዚህ ጥቃቶችን የሄዝቦላህን ወታደራዊ አቅም ለማዳከምና በእስራኤል ሰሜናዊ ግዛት ላይ የሚሰነዘረውን ስጋት ለመቀነስ የታለሙ ናቸው። ይሁን እንጂ ጥቃቱ የተፈጸመበት ቦታ ከሶሪያ ድንበር ጋር መገናኘቱ እስራኤል ለሶሪያም ሆነ ለኢራን እያስተላለፈች ያለው መልእክት እንዳለ ያሳያል። የሶሪያ ድንበር ለሄዝቦላህ እንደ ኦክሲጅን ቱቦ ነው። ከኢራን የሚመጡ ዘመናዊ ሚሳኤሎች፣ ድሮኖችና የቴክኖሎጂ መሳሪያዎች ወደ ሊባኖስ የሚገቡት በዚህ ቀዳዳ በኩል ነው። እስራኤል ይህንን መስመር በድሮን መጠበቅና ማጥቃት መጀመሯ የጦር መሳሪያ ዝውውርን ሙሉ በሙሉ ለማሽመድመድ ያቀደችውን የመታፈን ስትራቴጂ ያመላክታል። በጥቃቱ ሕይወታቸውን ያጡት ሁለት ሰዎች ማንነት እስካሁን በይፋ ባይገለጽም የደህንነት ምንጮች እንደሚጠቁሙት የሄዝቦላህ የመስክ አዛዦች ወይም በጦር መሳሪያ ዝውውር ላይ የተሰማሩ ቁልፍ ሰዎች ሊሆኑ ይችላሉ። ሄዝቦላህ አባላቱን ሲያጣ ለሰማዕትነት ክብር በመስጠት በይፋ የሚያውጅ ቢሆንም የዛሬው ጥቃት የፈጠረው ድንጋጤ ግን በድርጅቱ ውስጥ ያለውን የደህንነት ክፍተት ጥያቄ ውስጥ ከቶታል። የእስራኤል የስለላ ድርጅት ሞሳድና ወታደራዊ መረጃ ክፍል አማን በሊባኖስ ምድር ላይ ምን ያህል ጥልቅ የሆነ መረጃ መረብ እንደዘረጉ የጥቃት አንዱ ማሳያ ነው። አንድ ተሽከርካሪ ከሶሪያ ድንበር ተነስቶ ወደ ሊባኖስ ሲገባ በሰዓቱና በቦታው ተገኝቶ ማጥቃት እንዲሁ በዘፈቀደ የሚሆን ሳይሆን የጠራ የመረጃ ቅብብሎች ውጤት ነው። ያለ አረቢያና የሌሎች የመካከለኛው ምስራቅ ሚዲያዎች ዘገባ እንደሚያመለክተው ይህ የምስራቅ ሊባኖስ ጥቃት ብቻውን የተከሰተ አይደለም። ባለፉት 24 ሰዓታት እስራኤል በሊባኖስ የተለያዩ አካባቢዎች ላይ ተከታታይ የአየር ድብደባዎችን አከናውናለች። እነዚህ ድብደባዎች የመድፍ ቃል አጋኖች ወይም ማስጠንቀቂያዎች አይደሉም። ይልቁንም የማጥፋት ጦርነት ባህሪን የተላበሱ ናቸው። ሄዝቦላህ በበኩሉ ወደ እስራኤል ሰሜናዊ ክፍል ሮኬቶችና ድሮኖችን በመተኮስ ምላሽ የሰጠ ቢሆንም የእስራኤል የአየር የበላይነት ግን ሚዛኑን ወደ አንድ ጎን ያደላ አድርጎታል። በተለይ በምስራቅ ሊባኖስ የሚፈጸሙ ጥቃቶች የጦርነቱ መልክ ከመከላከል ወደ ማጥቃት፣ ከድንበር ግጭት ወደ ቀጠናዊ ጦርነት እየቀየሩት ነው። የቤካ ሸለቆ ነዋሪዎች ሁኔታ እጅግ አሳሳቢ ነው። የአካባቢ ከዚህ ቀደም በአንጻራዊነት ከጦርነቱ ርቆ የነበረ ቢሆንም አሁን ግን የድሮን ድምፅ የዕለት ተዕለት ሙዚቃቸው ሆኗል። ገበሬዎች ወደ ማሳ መውጣት ፈርተዋል። ትምህርት ቤቶች ተዘግተዋል። የንግድ እንቅስቃሴው ሙሉ በሙሉ ተሽመድምዷል። ሰማዩ አይን አለው እንደሚባለው የእስራኤል ድሮኖች ቀንና ሌሊት ሳይመርጡ በላያቸው
በላያቸው ላይ አንዣብባሉ። ማንም ሰው ደህንነት አይሰማውም። ዛሬ የተገደሉት ሁለት ሰዎች ነገ ማን እንደሚከተል አይታወቅም። ጦርነቱ ወታደራዊ ኢላማዎችን ብቻ ሳይሆን የህብረተሰቡን ስነ ልቦናም እየሰባበረ ይገኛል። ከጂኦፖለቲካ አንጻር ስንመለከተውም ይህ ጥቃት የሶሪያን መንግስትም አጣብቂኝ ውስጥ ይከቷል። እስራኤል በሶሪያ ድንበር አቅራቢያ ጥቃት ስትፈጽም ይህ ለሶሪያ ሉዓላዊነትም የተሰጠ ማስጠንቀቂያ ነው። የፕሬዝዳንት አሳድ መንግስት ግዛቱን ለሄዝቦላህ የጦር መሳሪያ ማስተላለፊያነት በፈቀደ ቁጥር የእስራኤል ሚሳኤሎች ወደ ደማስቆና ወደ ድንበር አካባቢዎች መምጣታቸው አይቀርም። እስራኤል በተደጋጋሚ እንደገለጸችው ሶሪያ የኢራን የጦር መሳሪያ መጋዘን እንድትሆን አትፈቅድም። የዛሬው ጥቃትም ከኢራን ተነስተው በሶሪያ በኩል ወደ ሊባኖስ የሚገቡትን የጨዋታ ቀያሪ መሳሪያዎች ለማደን የሚደረግ ጥረት አካል ነው። እነዚህ መሳሪያዎች ትክክለኛ ኢላማ መምታት የሚችሉ ሚሳኤሎች ወይም የአየር መከላከያ መሳሪያዎች ሊሆኑ ይችላሉ። እስራኤል እነዚህ መሳሪያዎች ሄዝቦላህ እጅ ከገቡ የሰሜን እስራኤል ደህንነት አደጋ ላይ እንደሚወድቅ ታምናለች። በሌላ በኩል ይህ የእስራኤል እርምጃ ሄዝቦላህን ወደ ከባድ ውሳኔ ይገፋዋል። ድርጅቱ ዝም ካለ እንደ ደካማ ይቆጠራል። ወታደራዊና ፖለቲካዊ ቅቡልነቱን ያጣል። ጠንካራ ምላሽ ከሰጠ ደግሞ ለምሳሌም ቴልአቪቭን ወይም ሃይፋን በመምታት ጠንካራ ምላሽ ቢሰጥ ሊባኖስን ወደማይወጣው የከፋ ጦርነትና ውድመት ይዘፍቃታል። ሄዝቦላህ አሁን ባለበት ሁኔታ በሁለት እሳት መካከል ተቀርቅሯል። በአንድ በኩል የሊባኖስን ህዝብ ከጦርነት መጠበቅ አለበት፣ በሌላ በኩል ደግሞ የራሱን ህልውናና የተከላካይ ስሙን ማስጠበቅ ይኖርበታል። እስራኤል ይህንን አጣብቂኝ በመረዳት ጫናውን እየጨመረች ሄዝቦላህ ስህተትን እንዲሰራ እየገፋፋችሁ ትመስላለች። የእስራኤል መከላከያ ሚኒስተርና የጦር ጀነራሎች በተደጋጋሚ እንደሚናገሩት ዲፕሎማሲ ካልሰራ ጦር ይናገራል። አሁን እየታየ ያለው ነገር የዲፕሎማሲው በር እየተዘጋ የጦር መሳሪያዎች ንግግር እየጀመሩ መሆኑን ነው። አሜሪካና ፈረንሳይ ጦርነቱ እንዳይሰፋ ዲፕሎማሲያዊ ጥረት ቢያደርጉም መሬት ላይ ያለው እውነታ ግን ከቁጥጥር ውጭ የሆነ ነው። በምስራቅ ሊባኖስ የተጣለው ቦምብ በዋሽንግተን ወይም በፓሪስ ከሚደረጉ ስብሰባዎች በላይ ኃይለኛ ድምፅ አለው። የእስራኤል ድሮኖች ቴክኖሎጂያዊ ብቃትም በዚህ ጦርነት ውስጥ ወሳኝ ሚና እየተጫወቱ ነው። እነዚህ ሰው አልባ አውሮፕላኖች ሰዓታትን በአየር ላይ በመቆየት ኢላማቸውን በከፍተኛ ትክክለኛነት ለይተው መምታት ይችላሉ። ሄርሜስ 450 እና ሄርሜስ 900 የተሰኙት የእስራኤል ድሮኖች የሊባኖስን ሰማይ የራሳቸው መፈንጫ አድርገውታል። ሄዝቦላህ እነዚህን ድሮኖች ለመምታት የሚያስችል ዘመናዊ የአየር መከላከያ የለውም። ካለውም እስራኤል አስቀድም አውድመዋለች ወይም ለመጠቀም ይፈራል። ስለዚህ ጦርነቱ የድመትና የት ጨዋታ ሆኗል። ድመቷ እስራኤል ከላይ ሆና ትመለከታለች። አይጦ ሄዝቦላህ ከመሬት በታችና በሸለቆች ውስጥ ለመንቀሳቀስ ይሞክራል። ነገር ግን ዛሬ እንደታየው አይጡ ከጉድጓድ ሲወጣ ድመቷ ጥፍሮቿን ለመሰንዘር አትዘገይም። ይህ ጥቃት የሚያስተላልፈው ሌላው መልእክት እስራኤል ለጦርነቱ የጊዜ ገደብ የላትም የሚል ነው። እስከ መጨረሻው የሚለው ቃል በተግባር እየታየ ነው። ሄዝቦላህ ከድንበር እስካራቀ ድረስ እስራኤል መላውን ሊባኖስ የጦር ሜዳ ከማድረግ ወደ ኋላ እንደማትችል እያሳየች ነው። በደቡብ ሊባኖስ የነበረው ግጭት ወደ ምስራቅ ወደ ቤካ መዛመቱ ቀጣዩ እርምጃ ወደ ሰሜን ወይም ወደ ቤሩት ሊሆን እንደሚችል አመላካች ነው። ይህ ደግሞ የጋዛው ጣፈንታ በቤሩት ላይ ይደገማል የሚለውን አስፈሪ ጥያቄ በሊባኖሳውያን ሕሊና ውስጥ ይጭራል። በማጠቃለያው ዛሬ በምስራቅ ሊባኖስ በሶሪያ ድንበር አቅራቢያ የተከሰተው የድሮን ጥቃትና የሁለት ሰዎች ሞት የቀን ዜና ብቻ አይደለም። ይህ የመካከለኛው ምስራቅ የጂኦፖለቲካ ካርታ እየተቀየረ መሆኑን የሚያሳይ የኃይል ሚዛኑን ለመቀልበስ የሚደረግ የሞት ሽረት ትግል አንዱ ምዕራፍ ነው። እስራኤል የሄዝቦላህን የመተንፈሻ ቱቦ ለመቁረጥ ቆርጣ ተነስታለች። ሄዝቦላህ ደግሞ ህልውናውን ለማስጠበቅ እየታገለ ነው። በዚህ መሃል የሊባኖስ ሰማይ በጭስ እየጠቆረ መሬቷ በደም እየራሰ ህዝቧ በስጋት እየተንቀጠቀጠ ቀጠናው ወደማይቀረውና ወደማይተነበየው ታላቅ ጦርነት እየተንከባለለ ነው። የነገው ቀን ምን ይዞ እንደሚመጣ ማንም አያውቅም። ነገር ግን የድሮኖች ድምፅ እስካልጠፋ ድረስ ሰላም የሩቅ ህልም ሆኖ ይቀጥላል። ይህ ጦርነት ተራ የተኩስ ልውውጥ ሳይሆን በዘመናዊ ቴክኖሎጂ፣ በስለላ መረጃና በስትራቴጂካዊ ቼዝ ጨዋታ የተሞላ ነው። እስራኤል በምስራቅ ሊባኖስ የምትወስደው እርምጃ ሶስት ዋና ዋና ወታደራዊ ግቦች አሉት። የመጀመሪያውና ዋነኛው ግብ የአቅርቦት ሰንሰለቱን መስበር። ሄዝቦላህ ጦርነቱን ለመቀጠል በየቀኑ አዳዲስ ሮኬቶች፣ ሚሳይሎችና ጥይቶች ያስፈልጉታል። እነዚህም መሳሪያዎች በሊባኖስ ውስጥ ማምረት ቢችልም ዋናዎቹና ወሳኝ የሆኑት ክፍሎች የሚመጡት ከኢራን ነው። እነዚህ ክፍሎች በሶሪያ አድርገው በቤካ ሸለቆ በኩል ወደ ሊባኖስ ይገባሉ። እስራኤል ይህንን መስመር ቀይ መስመር አድርገዋለች። በዛሬው ጥቃት ኢላማ የተደረገው ተሽከርካሪ ምናልባትም ለሄዝቦላህ ሚሳኤሎች የሚሆን ትክክለኛ ኢላማ መምቻ ኪት ወይም ዘመናዊ የመገናኛ መሳሪያ ይዞ ሊሆን ይችላል። እስራኤል እነዚህን ወርቃማ ኢላማዎች ለማደን በሰው ሰራሽ አስተውሎት የሚታገዙ ድሮኖችንና ሳተላይቶችን ትጠቀማለች። አንድ የጭነት መኪና ከሶሪያ ሲነሳ የእስራኤል የስለላ አይኖች ይከተሉታል። ሊባኖስ ድንበር ሲደርስ የድሮኑ ሚሳኤል ይጠብቀዋል። የስልት ሄዝቦላህን በረዥም ጊዜ ውጊያ ትጥቅ አልባ የማድረግ ዓላማ አለው። ሁለተኛው ግብ የአዛዥነትን ሰንሰለቱን ማደን ነው። በዘመናዊ ጦርነት ጀኔራሎችና የሜዳ አዛዦች ከወታደሩ
በኩል ወይም በላይ ወሳኝ ኢላማዎች ናቸው። እስራኤል በጋዛ እንደተገበረችው ሁሉ በሊባኖስም የሂዝቦላህን መካከለኛና ከፍተኛ አመራሮች ለይታ በመምታት ላይ ትገኛለች። ዛሬ የተገደሉት ሰዎች ተራ ወታደሮች ሳይሆኑ በድርጅቱ ውስጥ የመወሰን ወይም የማስተባበር ሚና ያላቸው ሊሆኑ እንደሚችሉ ይገመታል። አንድ አዛዥ ሲገደል ድርጅቱ ተተኪ እስኪያገኝና አዲስ ሰው ቦታውን እስኪላመድ ድረስ በወታደራዊ ኦፕሬሽን ላይ ክፍተት ይፈጥራል። እስራኤል ይህንን ክፍተት በመጠቀም ተጨማሪ ጥቃቶችን ለመሰንዘር ትሞክራለች። ይህ የአመራር ክፍተት መፍጠር የሂዝቦላህን የመከላከልና የማጥቃት ቅንጅት ያዛበዋል። ሶስተኛው ግብ የስነ ልቦና ጦርነት ነው። እስራኤል ጥቃቷን በድንበር ሳትወስን ወደ ሊባኖስ ጥልቀት ስትወስድ ለሂዝቦላህ አባላትና ደጋፊዎች የትም ቦታ ብትሆኑ አታመልጡም የሚል መልእክት አስተላልፋለች። በቤይሩት በቤካ ወይም በደቡብ ሊባኖስ የትም ቦታ የደህንነት ዋስትና እንደሌለ ማሳየት በድርጅት ውስጥ የመሸበርና የመከዳዳት ስሜትን ይፈጥራል። መረጃውን ማንሰጥ የሚለው ጥያቄ በሂዝቦላህ አባላት መካከል አለመተማመንን ይዘራል። ይህ ውስጥ ያለ መረጋጋት ለድርጅቱ ከቦምብ የበለጠ አደገኛ ሊሆን ይችላል። በሌላ በኩል የሂዝቦላህ አጸፋዊ ምላሽ ምን ሊሆን ይችላል የሚለው ጥያቄም ወሳኝ ነው። ድርጅቱ እስካሁን የጠበቀው የተመጠነ ምላሽ ስትራቴጂ እየተፈተነ ነው። እስራኤል ቀይ መስመሮችን በጣሰች ቁጥር ሂዝቦላህም የራሱን ቀይ መስመሮች ለማስከበር ይገዳደራል። ምናልባትም በቅርብ ቀናት ውስጥ ሂዝቦላህ ወደ እስራኤል ጥልቀት የሚተኩሱ ትልልቅ ከተሞችን ቴልአቪቭን ጨምሮ ኢላማ የሚያደርጉ ሚሳኤሎችን ሊጠቀም ይችላል። ወይም ደግሞ እስራኤል በቤካ እንደመታቸው ሂዝቦላህም በእስራኤል ስትራቴጂካዊ ቦታዎች፣ የኃይል ማመንጫዎች፣ የአየር ማረፊያዎች ላይ ጥቃት ሊሰነዝር ይችላል። ይህ ከሆነ ደግሞ ጦርነቱ ወደ ሙሉ ጦርነት ተሸጋገረ ማለት ነው። የተባበሩት መንግስታት ድርጅት፣ አውሮፓ ህብረትና አሜሪካ ሁኔታውን በቅርበት እየተከታተሉ ቢሆንም ተጨባጭ መፍትሄ ማምጣት ተስኗቸዋል። ዲፕሎማሲያዊ መግለጫዎችና የሰላም ጥሪዎች የመድፍ ድምፅን ማለዘብ አልቻሉም። በተለይም አሜሪካ ለእስራኤል የምታደርገው ወታደራዊና ፖለቲካዊ ድጋፍ እንዲሁም ኢራን ለሂዝቦላህ የምታደርገው ድጋፍ ግጭቱ የውክልና ጦርነት መሆኑን እያረጋገጠ ነው። ሊባኖስ የዚህ የውክልና ጦርነት አውድማ ሆናለች። አንዱ ኃይል በሌላው ላይ የበላይነት ለማግኘት በሚያደርገው ትግል የሊባኖስ ህዝብ እንደ ሳር እየታጨደ ነው። በምስራቅ ሊባኖስ የተከሰተው ይህ ጥቃት በታሪክ መዝገብ ላይ እንደ አንድ ተራ ክስተት ሊጻፍ ይችላል። ነገር ግን ለተጎጂ ቤተሰቦችና ለአካባቢ ነዋሪዎች የህይወት ዘመን ጠባሳ ነው። ጦርነት ቁጥር አይደለም። ጦርነት ስም አለው፣ ፊት አለው፣ እንባ አለው። ዛሬ ሞቱት ሁለት ሰዎች የማን አባት፣ የማን ልጅ፣ የማን ወንድም እንደሆኑ ለፖለቲከኞች ግድ ላይ ሰጣቸው ይችላል። ነገር ግን ለሰብአዊነት ትልቅ ትርጉም አለው። ጦርነት መቼ ይቆማል የሚለው ጥያቄ መልስ የለውም። እስራኤል የደህንነት ስጋቷን እስካላስወገደች ድረስ ሂዝቦላህም ዓላማውን እስካላሳካ ድረስ ግጭቱ መቀጠሉ አይቀርም። የምስራቅ ሊባኖስ ተራሮች ዛሬ በድሮን ድምፅ እንደሚናወጡት ሁሉ ነገም ከነገ ወዲያም የባሩድ ሽታን መተንፈሳቸው ይቀጥላል። በመጨረሻም ይህ ሁኔታ የሚያሳየን አንድ መራራ እውነት አለ። በመካከለኛው ምስራቅ ሰላም እንደ በረሃ አበባ ብርቅና ቶሎ የሚጠወልግ ነው። ጦርነት ግን እንደ አረም በየቦታ ይበቅላል። የዛሬው ጥቃት ነገ ለሚመጣው ከባድ ማዕበል ጠብታ ሊሆን ይችላል። ዓለም አይኑን ሊባኖስ ላይ ማድረግ አለበት። ምክንያቱም እዚህ የሚነሳው እሳት ድንበር ተሻግሮ መላውን ቀጠና የማቃጠል አቅም አለውና። እስራኤል ድሮኖች ወደ ቤት ሲመለሱ፣ የሂዝቦላ ሚሳኤሎች ከመጋዘን ሲወጡ፣ የሊባኖስ እናት ግን እጆቿን ወደ ሰማይ ዘርግታ ሰላም ትላለች። የሚሰማት ግን ድሮን ብቻ ነው። የጦርነቱን ቴክኒካዊ ገጽታ ስንመለከት የእስራኤል አየር ኃይል የሚጠቀመው ስልት ዘማዊንግ ዘግራስ ወይም ሳሩን ማጨድ ከሚባለው ጽንሰ ሐሳብ ጋር ይመሳሰላል። ይህ ማለት የጠላትን አቅም ሙሉ በሙሉ ማጥፋት ባይቻልም በየጊዜው እያደገ የሚመጣውን ወታደራዊ ጉልበት በመምታት ወደ ታች ዝቅ ማድረግና ጊዜ መግዛት ነው። በቤካ ሸለቆ የተፈጸመው ጥቃት የዚህ ስትራቴጂ አካል ነው። ሂዝቦላህ በሶሪያ የእርስ በርስ ጦርነት ወቅት ያገኘውን ልምድ እንዲሁም የትጥቅ አቅም ተጠቅሞ በሊባኖስ መንግስት ውስጥ ያለ መንግስት ሆኗል። ይህንን ኃይል ለማዳከም እስራኤል በየጊዜው የሳር ማጨድ ኦፕሬሽኖችን ታካሂዳለች። ነገር ግን ሳሩ እንደገና ይበቅላል። አንዳንዴም ከመጀመሪያው በበለጠ ፍጥነትና ጥንካሬ ያድጋል። ሂዝቦላህ አሁን እየተጠቀመበት ያለው ስልት ደግሞ የጃርት ስልት ሊባል ይችላል። ጃርት ሲነካ እሾን እንደሚያወጣ ሁሉ ሂዝቦላህም ሲነካ ሚሳኤሎቹን ያወጣል። ነገር ግን እስራኤል አሁን እያደረገች ያለው ጃርቱ እሾሁን ከማውጣቱ በፊት እሾህ የሚቀበልበትን ምንጭ ማድረቅ ነው። የሶሪያን ድንበር መምታት እንደማለት። በዚህ ሁሉ ሂደት ውስጥ የሩሲያ ዝምታም የሚገርም ነው። ሩሲያ በሶሪያ ውስጥ ወታደራዊ ሰፈር አላት። የአየር መከላከያ ስርዓቶች ኤስ-400 አሏት። ነገር ግን እስራኤል በሶሪያ ድንበርና በሊባኖስ የምታደርገውን እንቅስቃሴ በዝምታ ትመለከታለች። ይህ የሚያሳየው በሩሲያና በእስራኤል መካከል ያለው የጓሮ ግንኙነት አሁንም እየሰራ መሆኑ ነው። ሩሲያ የራሷን ጥቅም እስካልነካች ድረስ እስራኤል በኢራን ወኪሎች ላይ የምትወስደውን እርምጃ የምትቃወም አይመስልም። ይህ ለሂዝቦላና ለኢራን አስደንጋጭ መልእክት ነው። ብቻችሁን ናችሁ የሚል መልእክት። የቀጣዮቹ ቀናት ወሳኝ ናቸው። ሂዝቦላህ በበቀል ስሜት ተነሳስቶ የሰሜን እስራኤልን ከተሞች በሳት ቢያወድም የእስራኤል ታንኮች የሊባኖስን ድንበር ጥሰው ወደ ውስጥ ሊገቡ ይችላሉ። የመሬት ወረራ ከተጀመረ ጦርነቱ ወደ ሌላ እጅግ ደም አፋሳሽ ምዕራፍ ይሸጋግራል። የቤካ ሸለቆ ድሮን ጥቃት የዚህ ሁሉ ሰንሰለታዊ ክስተት መቀስቀሻ ሊሆን ይችላል። እንደ አርችዱክ ፍራንስ ፈርዲናንድ ግድያ አንደኛውን
ሁለተኛውን የዓለም ጦርነት እንደቀሰቀሰው ይህች ትንሽ የድሮን ጥቃትስ የመካከለኛው ምስራቅን የሶስተኛው የዓለም ጦርነት ቀሰቀስ ሲሆን መልሱ በጊዜ ውስጥ ነው። እስራኤል በምስራቅ ሊባኖስ የፈጸመችው ጥቃት በወታደራዊ ሳይንስ ሼፒንግ ዘ ባትልፊልድ የጦር ሜዳውን መቅረጽ ይባላል። አንድ ሰራዊት ወደ መሬት ውጊያ ከመግባቱ በፊት የጠላትን የመገናኛ መስመሮች፣ የሎጂስቲክስ አቅርቦቶችና የአዛዥነት ቦታዎችን ያወድማል። በዚህም ጠላት ሲንቀሳቀስ፣ ሲገናኝ እና ሲተኩስ ይቸገራል። እስራኤል አሁን እያደረገች ያለው ይህንን ነው። የቤካ ሸለቆ መምታት ማለት ሄዝቦላህ በደቡብ ሊባኖስ ለሚያደርገው ውጊያ ስንቅ እንዳያገኝ ማድረግ ነው። ይህ ለወደፊት የመሬት ጦርነት ዝግጅት ሊሆን እንደሚችል ብዙ ተንታኞች ይስማማሉ። በመጨረሻም ዜና ለእኛም ያስተምረናል። ዘመናዊ ጦርነት ድንበር እንደሌለው፣ ቴክኖሎጂ ወይም ድሮን የጦርነቱን መልክ እንደቀየረው፣ እንዲሁም በመካከለኛው ምስራቅ ሰላም በክር ላይ የተንጠለጠለ መሆኑ ነው። የዛሬው ፍንዳታ የነገው ርችት መጀመሪያ ነው። የሰው ልጅ ታሪክ በጦርነት የተጻፈ ነው። የሊባኖስና እስራኤል ታሪክ ደግሞ አሁንም በደም እየተጻፈ ነው። በምስራቅ ሊባኖስ የፈሰሰው የሁለት ሰዎች ደም ለብዙ ሺህ ደም መፍሰስ ምክንያት እንዳይሆን ያሰጋል።